ሰላም ጤና ይስጥልኝ። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ ማለት ዜናዎቹን ሲንጋፖር በኢትዮጵያ ኤምባሲ ለመክፈት መወሰኗ ከአፍሪካ ጋር ያላትን ትስስር ለማጠናከር ያስችላታል ሲሉ ጠቅላይ ሚኒስትር ላውረንስ ዎንግ ተናገሩ። ኢትዮጵያ ወደ ብልጽግና በምታደርገው ጉዞ የምትከተለው የእድገት መርህ አረንጓዴ የእድገት አቅጣጫን መሰረት ያደረገ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የአፍሪካ አህጉራዊ ነፃ የንግድ ቀጠና የአገሮችን የኢንዱስትሪ ልማትን፣ የኢኮኖሚ ብዝሃነትንና ዘላቂ ልማትን የሚያበረታታ መሆኑን የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ሀደራ አበራ ገለጹ። ኢትዮጵያ የአህጉሪቷን እድገትና ብልጽግና የሚያሳልጥ ፓን አፍሪካ የአቪዬሽን ኢንዱስትሪ እየገነባች ነው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ብዙአየሁ ቦጋለ ነኝ። አብራችሁን ቆዩ። ሲንጋፖር በኢትዮጵያ ኤምባሲ ለመክፈት መወሰኗ ከአፍሪካ ጋር ያላትን ትስስር ለማጠናከር ያስችላታል ሲሉ ጠቅላይ ሚኒስትር ላውረንስ ዎንግ ተናገሩ። የሲንጋፖር ጠቅላይ ሚኒስትር ላውረንስ ዎንግ በኢትዮጵያ ባደረጉት ይፋዊ የስራ ጉብኝት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በተለያዩ ጉዳዮች ላይ መክረዋል። ጠቅላይ ሚኒስትሩ በኢትዮጵያ ለተደረገላቸው ደማቅ አቀባበል ምስጋናቸውን አቅርበዋል። የሁለቱን ሀገራት ትብብር ማጠናከርና ለሲንጋፖር አዳዲስ የንግድ በሮች መክፈት በሚቻልበት ሁኔታ ላይ ፍሬያማ ውይይት ማድረጋቸውን አመልክተዋል። አስተዳደር፣ ትምህርትና ዲጂታል ትራንስፎርሜሽን ሀገራቱ ግንኙነታቸውን ለማጠናከር ከሚፈልጉባቸው መስኮች መካከል እንደሚጠቀሱ አንስተዋል። የሀገራቱ የጋራ ፍላጎቶችን መሰረት ያደረጉ የክህሎቶች ልማትና የካርቦን ገበያ የጋራ መገበያያ ስምምነቶችን መፈረማቸውንም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ሲንጋፖር በአዲስ አበባ ኤምባሲ ለመክፈት መወሰኗን በደስታ እንደተቀበሉት ተናግረዋል። ሲንጋፖርና ኢትዮጵያ የየቀጠናቸው መግቢያ በር ናቸው ያሉት ጠቅላይ ሚኒስትሩ ሀገራቱ ያላቸውን አጋርነት የበለጠ በማጠናከር ዜጎችን በዘላቂነት ተጠቃሚ የሚያደርግ ድልድይ በደቡብ ምስራቅ እስያና አፍሪካ መካከል እየገነቡ ነው ብለዋል። ኢትዮጵያ ወደ ብልጽግና በምታደርገው ጉዞ የምትከተለው የእድገት መርህ አረንጓዴ የእድገት አቅጣጫን መሰረት ያደረገ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ የኢትዮጵያ ቡናና ሻይ ባለስልጣን በዘርፉ ውጤታማ አፈጻጸም ላስመዘገቡ አካላት የእውቅናና የምስጋና መርሃ ግብር ላይ ተገኝተው መልእክት አስተላልፈዋል። መንግስት ቡናን ጨምሮ በግብርና ዘርፍ በሰጠው ልዩ ትኩረት ባለፉት ዓመታት በምርትና ምርታማነት እድገትና የአምራቾች ተጠቃሚነት ላይ አስደማሚ ለውጥ መመዝገቡን ጠቅሰዋል። ባለፈው የምርት ዘመን ወደ ውጭ ከተላከው ቡና $2.65 ቢሊዮን ገቢ በመሰብሰብ አዲስ ታሪክ መጻፉን ለአብነት አንስተዋል። በተያዘው የ2018 በጀት ዓመት 600 ሺህ ቶን ቡና በመላክ ከ3 ቢሊዮን በላይ ገቢ መገኘቱንም ጠቁመዋል። በቀጣይም በቡና ሻይና ቅመማ ቅመም ምርትና ምርታማነትን በማሳደግ እሴት ጨምሮ ወደ ውጭ በመላክ ይበልጥ መስራት እንደሚጠይቅ ገልጸዋል። ኢትዮጵያ የሀገሪቷን እድገትና ብልጽግና የሚያሳልጥ ፓን አፍሪካ የአቪዬሽን ኢንዱስትሪ እየገነባች ነው ሲሉ የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ ደንጌ ቦሩ ገለጹ። የአቪዬሽን ስልጠና ለኢንዱስትሪው እድገት፣ ፈጠራ፣ ብርታትና ዘላቂነት አንቀሳቃሽ በሚል መሪ ሀሳብ አምስተኛው የአፍሪካ አቪዬሽን ማሰልጠኛ ተቋማት ማህበር ጠቅላላ ጉባኤ በአዲስ አበባ መካሄድ ጀምሯል። የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ ደንጌ ቦሩ የአቪዬሽን ኢንዱስትሪ ለሀገራት የንግድና ቱሪዝም ዘርፍ አንቀሳቃሽ ሞተር ነው ብለዋል። በዚህም ዘርፉን በማዘመን በሀገራት መካከል ንግድ፣ ቱሪዝምና የኢኮኖሚ ዲፕሎማሲ ትብብርን በማጎልበት የዜጎችን ተጠቃሚነት ማረጋገጥ እንደሚያስፈልግ አስገንዝበዋል። የኢትዮጵያ የአቪዬሽን ኢንዱስትሪ ስኬታማ የበረራ ተሞክሮና ቀጣይ እድገት የአፍሪካ የጋራ ብልጽግና ግብን ታሳቢ ያደረገ መሆኑን ገልጸዋል። የኢትዮጵያ አየር መንገድ የአህጉሪቱን የአቪዬሽን ምህዋርን የቀየሰ የፓን አፍሪካ ተቋም መሆኑን ገልጸዋል። የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት ለአፍሪካ አቪዬሽን ዘርፍ እመርታ ሁነኛ ፋይዳ እንደሚጫወት ገልጸዋል። የአፍሪካ አህጉራዊ ነፃ የንግድ ቀጠና የአገሮችን የኢንዱስትሪ ልማትን፣ የኢኮኖሚ ብዝሃነትንና ዘላቂ ልማትን የሚያበረታታ መሆኑን የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ሀደራ አበራ ገለጹ። የውጭ ጉዳይ ኢንስቲትዩት የምርምር ቫሊዴሽን አውደ ጥናት እያካሄደ ይገኛል። የውጭ ጉዳይ ሚኒስትር ዴኤታ ሀደራ አበራ በዚህ ወቅት እንዳሉት የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት የኢንዱስትሪ ልማትን፣ የኢኮኖሚ ብዝሃነትንና ዘላቂ ልማትን የሚያበረታታና የገበያ ትስስርን የሚያጠናክር ወሳኝ ጉዳይ ነው። ነፃ የንግድ ቀጠናው ሙሉ በሙሉ ሲተገበር በአፍሪካ ሀገራት መካከል ያለው የንግድ ልውውጥ ከ17% ወደ 50% በላይ እንደሚያሳድገው ገልጸዋል።
ኢትዮጵያ በነፃ የንግድ ቀጠናው መጠቀም መጀመሯን አንስተው በዚህም የገበያ ተደራሽነትን ማስፋት፣ የቴክኖሎጂ አቅሞችን ማጠናከርና የፖሊሲ ወጥነትን ማሻሻል ጀምራለች ብለዋል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ በበኩላቸው የአፍሪካ አህጉራዊ ነፃ የንግድ ቀጠና ምርት ለማሳደግ፣ የወጪ ንግድን ለማስፋፋትና ተወዳዳሪ የእሴት ሰንሰለቶችን ለመገንባት ያስችላል ብለዋል። ዜናው አበቃ። ጤና ይስጥልን።